በፍጹም አለሙ ስስ ጎል መቀሌ ሰባ እንደርታ 1-0 ማሸነፉ ይታወቃል። በአራተኛ ግንኙነት መቀሌ ሰባ እንደርታ አንድ ጨዋታ አሸንፏል። የመጀመሪያው ዙር ድሉ አንድ ጎል አስቆጥሯል። መስፍን ዳኜ የጨዋታው ዋና ዳኛ ጨዋታውን አስጀምሯል። ከተከላካይ ጀርባ የሚጣል ኳስ ብሩክ ሙሉ ጌታ የመጀመሪያ ጎል ሊያገኝ ይችላል። ብሩክ ጥሩ ድል ነበረ። ገና ሁለተኛው ደቂቃ ላይ በቀላሉ ወደ ጎልነት ይቀይራል ተብሎ ነበር። ጌቱ የሊጉ መሪ ሲዳማ ቡና ጋር እንደዚሁ ወልዋሎ ዓዲግራት ዩኒቨርሲቲ ከመቀሌ ሰባ እንደርታ ጋር ይጫወታሉ። ጥሩ ኳስ ነበር ከተከላካዩ ጀርባ። የመጨረሻ ተቹ እግሩን ነክቶት ነው። ከሜዳው ጋር የሚገናኝ አይደለም። ከጀርባ ስለተመለከት ነው። ዳዊት አውላቸው ወገደ ገዛኝ ምናልባት ተጫዋቹ ቤተሰብ አለው። የ3 የ4 ወር ደመወዝ ካልተከፈለው ፐርፎርማንሱን አውጥቶ ሊጠቀም አይችልም። ሁለተኛ ቢጫ ካርድ መዘዋል መስፍን ዳኜ። ሁለቱም ለኢትዮጵያ መድን። መጀመሪያ ሬድ ካሳዬ፣ ሁለተኛው አለልኝ ሙሉነህ። ሁለተኛ ቢጫ ካርድ። ደቂቃዎች ከሄዱ በኋላ ሊቆጩበት የሚችሉበትን እድል ያባ ጥፋት፣ ቅጣት ምት፣ የቆመ ኳስ። የመቀሌ ሰባ እንደርታ ተጫዋቾች ኪት ጉትን ጨምሮ ደስተኞች አይደሉም። ወገነ ገዛኝ የመጀመሪያ ጎል ፍለጋ ግን ሙሉጌታ ወልደ ጊዮርጊስ በዳኛ ውሳኔ ደስተኛ ካልሆኑ ተጫዋቾች መካከል አንደኛው የቡድኑ አንበል ነው። ስለዚህ ዳኛን የማናገር ሙሉ መብት አለው። ቢያንስ ሀሳቡን በሁለተኛው አጋማሽ ከክፍት ጨዋታ ተቸግረዋል። ሳሙኤል ሳሊሶ ጎል! ምን አይነት አጋጣሚ ነው! ከማዕዘን ምት በቀላሉ ወደ ጎልነት ቀየሩ። የመጀመሪያ የሊግ ጎል ለአልፍሬድ እንኩሪንቺዛ። ወደ የተለየ የደስታ አገላለጽ ነው። እስማኤል አብዱልጋኒ የጎሉ ባለቤት ነው። በውድድር ዓመቱ የመጀመሪያ የሊግ ጎሉ ነው። ጋናዊ ተጫዋች መሐመድ ዜጌ ከቆመ ኳስ ነው እድሎችን እየተጠቀመ የሚገኘው ኢትዮጵያ መድን 43 ነጥብ ለመግባት የሚያስችል እድል ነው። አብዱልጋኒው በሁለተኛው አጋማሽ ከክፍት ጨዋታ ግብ ለማስቆጠር ኢትዮጵያ መድኖች ተቸግረው ነበረ። በመጀመሪያው ማዕዘን ምታቸው ነው ጎል ማስቆጠር የቻሉት። አብዱልጋኒው ማንም ተጫዋች ማርክ አላደረገውም። ተረጋግቶ ነው በእግሩ ኳሱን ማስቆጠር የቻለው። መሐመድ ዜጌ ምንም ማድረግ አልቻለም። አሰጋኝ ጴጥሮስ በቆመበት በኩል ኳሱ መቆጠር የቻለው። አብዱልጋኒው ኢትዮጵያ መድኖች ጥሩ ባልሆኑበት ሰዓት ላይ ግብ አስቆጥሮላቸዋል። በጥሩ ሰዓት ላይ ኢትዮጵያ መድንን ቀዳሚ አድርጎታል። መድን እያጠቃ በሚገኝበት የሜዳ ክፍል ላይ ዳዊት ጥሩ ፓስ ነበረ፣ ግን ከመስመር ጥሩ የማጥቃት እንቅስቃሴ በመቀለ ሰባ እንደርታ በኩል ለማድረግ ጥረት እያደረገ ነው። ሰጋኝ ጥሩ አቅርቦት ነው። ምናልባት ጎል! ተቀይሮ የገባው ብርሃኑ አዳሙ የጎሉ ባለቤት ነው። ለመቀለ ሰባ እንደርታ ደጋፊዎች ጥሩ የደስታ ስሜት ሰጥቷቸዋል። ሶስተኛ የሊግ ጎል ለብርሃኑ አዳሙ። 2 ጎሎችን ያስቆጠረው በአንድ ጨዋታ ነበር። አርባ ምንጭ ከነማ ላይ መቀሌ ሰባ እንደርታ አሰልጣኝ ጸጋዬ ኪዳነ ማርያም ቡድኑን በያዘ በመጀመሪያው ጨዋታ 2-0 ሲያሸንፍ አስገራሚ አጋጣሚ ቅያሬዎቹ ውጤት አምጥተዋል። ብርሃኑ አዳሙ ሳጥን ውስጥ ተጨራርፎ የመጣውን ኳስ ነው በግሩም ሁኔታ አቡበከር ኑራ መረብ ላይ ማስቆጠር የቻለው። ፍሬዘር ካሳ ነበር የመጀመሪያውን ኳስ ለማግኘት ከአብዱልጋኒው ጋር ትግል ያደረገው፣ ግን በስተመጨረሻ ብርሃኑ አዳሙ እግር ላይ ነው ኳስ ጋር የደረሰው። ፍሬዘር ካሳ ይመስላል ብርሃኑ አዳሙ ጋር ከመድረሱ በፊት ኳሱን የነካው። በጥሩ ሰዓት ላይ ነው ብርሃኑ አዳሙ መቀለ ሰባ እንደርታዎችን አቻ ያደረጋቸው። ምናልባት ካሁን በኋላም ጠንክረው መጫወት የሚችሉ ከሆነ የአሸናፊነት ጎል ሊያገኙ የሚችሉበት እድል ይኖራቸዋል። አዲስ የአሰልጣኝ ለውጥ ነበር። አሁንም ሌላ የአሰልጣኝ ለውጥ ምናልባት ኢላማውን ቢጠብቅ ኖሮ የወቅቱ ሻምፒዮን በቀላሉ ቡድናቸው አስቸጋሪ ሁኔታ ውስጥ እንዳለ ያውቁታል። ግን ይሄ ጎል የደስታ ስሜት ሰጥቷቸዋል። ሌላ ቅጣት ምት ሱሌማን ሐሚድ መቀሌ ሰባ እንደርታ ሁለተኛ ጎል ፍለጋ። ሱሌማን አንድ ተጫዋች ጉዳት አብዱ መሐመድ የሕክምና እርዳታ የሚፈልግ ይመስላል። የምቾት ስሜት አልተሰማውም። ተናገረው ጥሩ ኳስ ነበረ ሳጥን ውስጥ ሱሌማን ሐሚድ በድጋሚ ዴሊቨር ማድረግ የቻለው። አሁንም 3 የመቀለ ሰባ እንደርታ ተጫዋቾች
የጨዋታው ማጠናቀቂያ ፊሽካ አሰምተዋል።